ተደዋላችሁ ጥያቄዎች ጽፋችሁ ኦኬ፣ ስለ ኦርቶዶክስ ማለት ነው ያላችሁን ጠቅላላ ጥቂት ጽፋችሁ አዘጋጁና ከዛ ንገሩኝና ወንድሞች አሉ የኔ አስተማሪዎች የኔ መምህራን አሉ ከነሱ ጋር አሬንጅ አድርገን መታችሁ እኛ ቤት ወይ ደግሞ እኛም እናንተ ጋር መተን ይችላል። በዛ ምክንያት አንደኛ ብዙ ሰው ይማራል፣ በጣም ብዙ ሰው ይማራል። ኦርቶዶክሳዊ እምነት ትምህርቷ ምን እንደሆነ ይታወቃል። ሁለተኛ ደግሞ እናንተም አገልጋዮችን ወንድሞች መምህራኖችን እየተዋወቃችሁ እየበረታችሁ ትመጣላችሁ። አይዟችሁ እግዚአብሔር ታሪክ ይቀይራል። ነገ ቤታ ዘማሪ የማትሆኝበት ምንም ምክንያት የለም። ኪዲ ምንም ምክንያት የለም። እግዚአብሔር እቃዎች አሉት፣ ምርጥ እቃዎች አሉት። የአንድ ነገር ልናገርና ላቁም። አንድ ክፍል እዚህ ሐዋርያት ሥራ ላይ ሳውል የሚባል ሰው ነበረ። ሳውል በኋላ ጳውሎስ የተባለው ማለት ነውና ሳውል የሚገርማችሁ ነገር ክርስቲያኖችን የሚገድል የመምህር መስገቢያ ምናላችሁ ላቁም። አይ ቀጥል። እሺ አረዘምኩ መሰለኝ አይደል? አቁም አይደለም ሰው አስገቢልኝ ነው ያለኝ። ነው እንዴ? ኦኬ እሺ። እዚህ የሐዋርያት ሥራ ላይ ነው ታሪኩን የምናገኘውና የሚገርመው ነገር ሳኦል በጣም ክርስቲያኖችን የሚያሳድድ ክርስቲያኖችን እግር በእግር እየተከታተለ ክርስቶስ ብሎ የሚናገርን ሰው የሚገድል በጣም አሳዳጅ ነበረና እዚህ የሐዋርያት ሥራ ምዕራፍ 9 ላይ ታሪኩ ታገኙታላችሁና እንዲህ ይላል። የሐዋርያት ሥራ ምዕራፍ 9 ሳኦል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ ይላል። በዚህ መንገድ ያሉትን ሰዎች ወንዶችንም ሴቶችንም ዛሬ እንዲያው መጽሐፍ ቅዱስ እናጥና ማለት ነው። እሺ አንዴ ትልቁ ላይ አድርጊ። እሺ እግዚአብሔር ይስጥልኝ። እሺ ትምህርቱ ላይ ብቻ አተኩሩና እሺ የሐዋርያት ሥራ ምዕራፍ 9 ይላል። እንደምታዩት ምን ይላል? ሳውል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ ይላል። ኦኬ ሊገድላቸው በዚህ መንገድ ያሉትን ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ለመነ ይላል። ክርስቲያኖችን ከስር በኢየሱስ ክርስቶስ የሚሰብኩትን እየተከታተለ እያሰረ ያስጨንቃቸው ይገድላቸው ነበር ሳኦል። ከዛ እንዲህ ይላል ሲሄድም ወደ ደማስቆ በቀረበ ጊዜ ወይ ብልሽ ድርግም እያረጋችሁ ገሱ የገና ዛፍ መሰለ። እሺ ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ክርስቲያኖችን ሊሄድ ትክክል ነው እኮ ኪዱ ትክክል ነው። ለእኛ እኮ እንደዚህ ትክክል ነው። በትልቁ ነው የሚታየው። እሺ እና ክርስቲያኖችን ሊገል ሲሄድ እዩት ምን እንደሚል። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድር ላይም ወድቆ ሳለ ከሰማይ ድምፅ መጣ። ምን የሚል? ሳውል ሳውል ስለምን ታሳደኛለህ የሚለው ድምፅ ሰማ። ጌታ ሆይ ማነህ አለው። እርሱም አንተ የምታሳደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ለአንተ ይበስብሃል አለው። እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ይሄ ብርቱ ጀግና ሳውል በክርስቶስ ፍቅር ተማረከ። ክርስቲያኖችን የሚገድለው ሳውል ክርስቶስ የምታሳደኝን አለው። ክርስቶስን እኮ አግኝቶ አላሳደደውም። ክርስቲያኖችን ግን ማሳደድ፣ ክርስቲያኖችን ግን መግደል ክርስቶስ ላይ ማሳደድ ነውና ክርስቶስ እኔን የምታሳደኝና አለው። የሚገርመው ይሄ ታሪክ አይደለም፣ ዝቅ ስትሉ ያለው ታሪክ ነው የሚገርመው የሚደንቀኝ። እኔም ምን ይላል? እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ጌታም ተነስተ ወደ ከተማ ግባና ታደርግ ዘንድ የሚያስፈልግን ይነግሩሃል አለው። ከእርሱም ቤታ ነገ ተነስታ በቃ እኔ ከእግዚአብሔር ጋር ልኑር ስትል ይመጣሉ ከሳሾች ይመጡና እንዲህ አልነበረች እንደ ቤታ፣ እንዲህ አልነበረ እንደ አኬ፣ እንዲህ አልነበረች እንደ ኤልሻዳይ፣ እንዲህ አልነበረች እንደ ኪዲ የሚሉ ሰነፎች አሉ። ጌታ ግን ለእነዚህ ሰዎችን ብሎ ይመልስላቸዋል። እናንተ ከቆረጣችሁ ምን ይላል? ይኸው እዩት ብሎ መለሰ። በነገስታትም በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው
እኔ አመለክተዋለሁ። አንተ ምን አገባ? ጠሪው እኔ፣ የሚያገለግለኝ እኔ። አንተ ማነ ኃጢአት ቆጣሪ ያረገ? አንተ ማነ በደል ዘዛሪ ያረገ? እኔ በደሉን ኃጢአቱን ሸፍኜለት ሳልቆጥርበት እኔ እንዲያገለግለኝ ከጠራው አንተ ማነ ብሎ ጌታ ይከራከርላቸዋል ለሚከሷችሁ። ከሳሽ ሲቆም ሰይጣን ማለት ነው ይቆማል። ወደ ከዓለም እንዳትወጡ፣ ከድሮ ህይወታችሁ እንዳትወጡ። ክርስቶስ ግን ይላል እርሱማ የኔ ነው፣ እሷማ የኔ ልጅ ናት። ስለ እኔ መከራ፣ ስለ እኔ ስም መከራ ልትቀበል እኔ አሳያታለሁ፣ እኔ አሳየዋለሁ። ስለዚህ ነገ እዚህ ያላችሁ እህቶቼ ወደ እግዚአብሔር ተመልሳችሁ፣ ወደ ቤተክርስቲያን ተመልሳችሁ ከእኛ ጋር የማዘምሩበት፣ ከእኛ ጋር ጌታን የማታመሰግኑበት፣ ክቡር ስጋውን ክቡር ደም የማትቀበሉበት ምንም ምክንያት የለም። ተስፋ መቁረጥ የሚባል ነገር ለክርስቲያን የለውም። ተስፋ እንዳትቆርጡ፣ እንዳትደክሙ። ዳዴም እያላችሁ ቢሆን ከእግዚአብሔር ጋር መኖር ምረጡ። የክርስቶስ ፍቅር ደግሞ እያደገ 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 ሲመጣ ደግሞ እናንተ ነው በተራችሁ ደግሞ እንዲህ ትፈልጋላችሁ ወንድምና እህቶቻችሁን የጠፉትን ኑ ቅመሱ፣ ኑ ክርስቶስን አግኙ፣ ኑ እግዚአብሔር እናመስግን፣ ኑ ከቅዱሳኑ ከድንግል ማርያም ከነ ሚካኤል ከነ ገብርኤል ከአባቶቻችን ጋር እግዚአብሔር እናመስግን፣ ኑ ከቅዱሳኑ ጋር እንኑር፣ ኑ የሰማይ ህይወታችን እናስተካክል እያላችሁ ትበረታላችሁ። አንድ ክፍል አነብላችሁና ልጨርስ። ይሄ ደግሞ የጠፋው ልጅ ይባላል። ዛሬ መጽሐፍ ቅዱስ ጥናት ነው ያዛችሁት ማለት ነው። የጠፋው ልጅ ታሪክ ደግሞ የሚገርም ነው። የሁላችንም የኔም የእናንተም ታሪክ ነው ይሄ። ትናንት ከነበርንበት ህይወት የጠፋን የራቅን። የሉቃስ ወንጌል ምዕራፍ 15 እንዲህ ይላል። እንዲህም አለ፣ አንድ ሰው 2 ልጆች ነበሩት። ስንት ልጆች ነበሩት? 2 ልጆች። ከእነርሱም ታናሹ አባቱን አባቴ ሆይ ከገንዘብ የሚደርሰኝን ክፈል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀንም በኋላ ታናሽ ልጅ ገንዘቡን ሁሉ ሰብስበው ወደ ሩቅ አገር ሄደ። ከዚያም እያባከነ ገንዘቡን በተነ፣ ሁሉንም ከሰረ። ከከሰረ በኋላ በዛች አገር ጽኑ ረሃብ ሆነ፣ እርሱም ይጨነቅ ጀመር። ሄዶም ከዛች አገር ሰዎች ከአንዱ ጋር ተዳበለ። እርሱም እሪያ ማለት አሳማ ማለት ነው። እሺ፣ እርሱም እሪያ ሊያሰማራ ወደ ሜዳ ሰደደው፣ ወይም የአሳማ ጠባቂ ያደረገው ማለት ነው። እሪያዎችን ከሚበሉት አሰር ሊመገብ ይመኝ ነበር፣ የሚሰጠውም አልነበረም። ወደ ልቡ ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በረሃብ እጠለፋለሁ። ተነስቼም ወደ አባቴ እሄዳለሁ። አባቴ ሆይ በሰማይና በፊትህ በደልኩኝ፣ ወደፊትም ልጅ ልባል አይገባኝም። ከሙያተኞች አንዱ አድርገኝ እለዋለሁ አለ። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ልጁም አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊትም ልጅ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩም ጫማ ስጡት፣ የሰባውን ፍሪዳ አምጥታችሁ እረዱት፣ እንብላም ደስም ይበለን። ይሄ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶ ነበር ተገኝቷልም፣ ደስም ይላቸው ጀመር። ታላቁ ልጅ በእርሻ ነበር ይላል። መጥቶም ወደ ቤት በቀረበ ጊዜ የመሰንቆና የዘፈን ድምፅ ወይም ጩኸት ማለት ነው፣ የድግስ ድምፅ ሰማ። ከብላቴናዎቹ አንዱን ጠርቶ ይህ ምንድን ነው ብሎ ጠየቀ። እርሱም ወንድም መጥቷል፣ በደህና ስላገኘው አባት የሰባውን ፍሪዳ አረደለት አለው። ወንድምየውም ተቆጣ፣ ሊገባም አልወደደም። አባቱም ወጥቶ ለመነው። እርሱ ግን መልሶ አባቱን እነሆ ይህን ያህል ዓመት እንደ ባሪያ ተገዝቼልህ ከትእዛዝም ከቶ አልተላለፍኩም። ለእኔም ከወዳጆቼ ጋር ደስ እንዲለኝ አንድ ጠቦት እንኳ አልሰጠኝም። ነገር ግን ገንዘብን ከጋለሞቶች ጋር በልቶ ይህ ልጅ በመጣ ጊዜ የሰባውን ፍሪዳ አርደርክለት አለው። እርሱ ግን ልጄ ሆይ አንተ ሁልጊዜ ከኔ ጋር ነህ፣ ለእኔም የሆነ ሁሉ አንተ ነው። ዳሩ ግን ይህ ወንድም ሞቶ ነበር፣ ሕያው ስለሆነ ጠፍቶም ነበር፣ ስለተገኘ ደስ እንዲለን ፍሳም እንድናደርግ ይገባናል አለው ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። የዚህን ቃል ፍቺ ልንገራችሁና አላውቅም፣ መቼም ገብቷችኋል ምን እንደሆነ ታሪኩ። 2 ልጆች የተባሉት በእግዚአብሔር ቤት ይኖሩ የነበሩ 2 ሰዎች እኔና እናንተ ማለት ነው። እንግዲህ
እኔና እናንተ በቤተክርስቲያን ተጠምቀን ልጆች ሆነን አንዳንዶቻችን ሰንበት ተማሪ ነበርን፣ አንዳንዶቻችን ዘማሪያን የነበርን፣ አንዳንዶቻችን ለትልቅ ቤተክርስቲያን ማንለይ ወደ ውጭ ሀገር ለመሄድ ስንት ስለት የተሳልን መንፈሳዊ ነገር ስናዘወትር የነበርን እኛ ነበርን። አባት የተባለው ደግሞ እግዚአብሔር ነው፣ የሁላችንም አባት። ከዛ ምን ሆነ መሰላችሁ? እንግዲህ ከሁለት አንዳችን መረረን ከእግዚአብሔር ጋር መኖር አለማማረችን። ጭፈራው፣ ዘፈኑ፣ ዳንኪራው፣ ዝሙቱ፣ ስካሩ፣ የዓለም የሆነ ነገር ሁሉ አማረን። መገዳደሉ፣ መሰዳደቡ፣ ሐሜቱ፣ በቃ የዓለም የተባለ እብደት የተባለ የዓለም ግሳንግስ የተባለ ነገር አማረን ከሁለት አንዳችን። ከዛ አንዳችን ወጣን። አባት ይለምነናል። ምን ብሎ ለመኑ ይላል? ልጁን አትሂድ እባክህ ገንዘቤን አካፍለኝና ድርሻዬን ወስጄ ልሂድ አለ። አንደኛው ልጅ የሚደርሰኝን ገንዘብ ስጠኝ፣ በቃ መሄድ እፈልጋለሁ አለ። እኛም ከእግዚአብሔር ቤት በቃን፣ ዝማሬው በቃን። በቃ አሁን ደግሞ እስቲ ዓለምን እንቅመሳት፣ እስቲ ደግሞ ዓለምን እናጣጥማት። እስከ መቼ ፋራ ሆነን፣ እስከ መቼ ዘምረን፣ እስከ መቼ ነጠላ አድርገን፣ እስከ መቼ ሰውነታችንን ሸፍነን፣ እስከ መቼ በቃ ሳናጨስ፣ ሳንጠጣ፣ ሳንዘክር፣ ሳንደንስ፣ ሳንሰክር ዓለምን ሳናየት በቃኝ የእግዚአብሔር ቤት በቃኝ መንፈሳዊነት በቃ ከጓደኞቼ እኩል ልሁን ብለን አልተሸወድንም? እዚህ ያለን ሰዎች ደስ የማይል ነገሮች አላረግንም? ለጓደኞች ብለን፣ ለክራውድ ብለን፣ ለጭብጨባ ብለን፣ ለአድናቂ ብለን። እግዚአብሔር ግን ተው ይለን ነበረ። ተው። አባትየውም ልጁን ተው ይለው ነበረ። ተው። ልጁ ግን እምቢ አለ። በቃ መሄድ እፈልጋለሁ አለ። አባትየውን ገንዘቡን ሰጠው ይላል። ከዛ ሄደ። ልጁ ሄደ፣ ከሴቶች ጋር ጠጣበት፣ ተዳራበት፣ ዘሞተበት፣ ጨፈረበት። አለቀ ገንዘቡ። በቃ ገንዘቡን ሁሉ ጨረሰው ለዓለም። ጓደኞች፣ በጣም ብዙ ጓደኞች ነበሩት። በቃ አብረን እንጥፋ፣ አብረን እንሂድ፣ በቃ እንደንስ፣ እንጨፍር፣ እንጠጣ የሚሉት፣ ከሴት ጋር እንተኛ፣ እንዲህ እናድርግ የሚሉት። ከዛ ምን ይላል? ገንዘቡን ጨረሰ ይላል። ገንዘቡ አለቀበት፣ ገንዘቡን ጨረሰ። አንድም ገንዘቡን ጨርስ ያለው ምንድን ነው? የበፊቱ ብርታቱ ጠፋ፣ የበፊቱ ሃይማኖቱ ጠፋ ማለት ነው። በቃ ከዛ ረሃብ ገባ ይላል። አላችሁ ግን ወይስ ብቻዬን ነው የማወራው? አለን እየሰማን ነው። እሺ ረሃብ ገባ ይላል። ረሃብ ገባ ማለት ነው እያዳመጥን ነው። ለዛ ነው አለን። እሺ ረሃብ ገባ፣ በጠፋበት ቦታ ረሃብ ገባ። ፈተና መጣ ማለት ነው ባጭሩ። ምን አይነት ፈተና መጣ? መጽሐፍ ቅዱስ በምሳሌ ነው ያስቀመጠው። ረሃብ መጣ ይላል። በሰውየው ላይ ምን መጣ? ገንዘቡን ጨረሰ። ወዳጆቹ ራቁት፣ ያደነቁት ሁሉ ሸሹት። ሲያዩት የሚለብሰው እያጣ፣ ያ ቆንጆ የሚሸተው እየሸተተ፣ ያ ገንዘብ የነበረው ገንዘቡ እያለቀ፣ በቃ ሰው ሁሉ ሸሸው። ጓደኞቹ ሸሹት። ተማምኗቸው አለ አይዞ እኔ እያለው ያለው ሁሉ ሸሸው። መጨረሻ ላይ የሚበላው ሲያጣ የአሳማ ጠባቂ ሆነ። የአሳማ ተራፊ ሊበላ ሲፈልግ እንኳን ይከለከል ነበር ይላል። ዓለም ተፋችሁ ማለት ነው ተጠቅማ። ከዛ ምን ትዝ አለው? ወይኔ በአባቴ ቤት እኮ ሰራተኞች አሉ፣ የአባቴ አገልጋዮች እኮ አለ ተርፏቸው፣ ማዕድ ተርፏቸው፣ እንጀራውን ወይኑን ምኑን እየበሉ ይተርፋቸዋል። እኔ ግን እዚህ የአሳማ ትራፊ ለመብላት እንኳን እከላከላለሁ። ከዛ ምን አለ? ወደ ልቡም ተመለሰ ይላል። በቃችን አታውን ለሁላችን የምጠቅመን ወደ ልቡ ተመለሰ። ምን አለ? ገና ከዛ ሳይወጣ አባቴ ሄጄ ይቅርታ ጠይቀዋለሁ፣ አባቴ በድያለሁ እላለሁ፣ ወደ ቤቴ እመለሳለሁ፣ የአባቴ እቅፍ ይሻለኛል። አባት የተባለ እግዚአብሔር፣ ሰራተኞች የተባሉት ቅዱሳን፣ ከሰራተኞቹ ጋር ከቅዱሳኑ ጋር አብሬ መኖር ይሻለኛል። አባቴን እንደ ልጅ ሳይሆን እንደ ባሪያ እለዋለሁ፣ በድዬዋለሁ፣ አይገባኝም ልጅ ልሆን እለዋለሁ ብሎ ቆርጦ ሄደ ይላል። የሚገርመው ነገር አባትየው ልጁ ከሄደበት ሰዓት ጀምሮ በሩን እያየ ውጭን እያየ ጠብቀው ነበር። እግዚአብሔርም እንደዚህ ነው። ዛሬ ትታችሁት ከሄዳችሁበት ቦታ እግዚአብሔር እየጠበቃችሁ ነው። የነበራችሁን መንፈሳዊ ሕይወታችሁን አላቅም፣ ከቤተክርስቲያን ጋር የነበረታችሁን ትስስር አላቅም፣ ግን እግዚአብሔርን የታዋችሁበት ቦታ ግን አሁንም ቆሞ እየጠበቃችሁ ነው። እግዚአብሔር የመጨረሻ ቀን ዝማሬ የዘመራችሁበት ቦታ እግዚአብሔር እየጠበቃችሁ ነው። የመጨረሻ ቀን ቅዳሴ ያስቀደሳችሁበት ቦታ እግዚአብሔር እየጠበቃችሁ ነው።
የመጨረሻ ቀን መጽሐፍ ቅዱስ ያነበባችሁበት ቦታ እግዚአብሔር እየጠበቃችሁ ነው። የመጨረሻ ቀን እግዚአብሔር በጸሎት ያወራችሁበት ቦታ በቤታችሁ ይሁን በቤተ መቅደስ እግዚአብሔር እየጠበቃችሁ ነው፣ እየጠበቀን ነው። በቃ የጠፋውን ልጅ እግዚአብሔር ይጠብቃል። ደጅ ደጁን እያየ አባቱ ይጠብቀው ነበር። ከዛ ልክ የጠፋው ልጅ ከሩቅ ሲመጣ ልጁ አይደለም የሮጠው፣ አባትየው ሮጠ ይላል። አባትየው ሮጠ ሄዶ ልጁን አቀፈው። ያ አሳማ ትሸታለች ታውቃላችሁ። ያ የሚሸተው ሽታ ምንም አልሸተተውም። ያ የከረፋው ሰውነቱ፣ ያ የሸተተው ሰውነቱ ምንም አልሸተተውም። አባቱ አንገቱን ይስመው ጀመር ልጁን። ወደ ጌታ ስትመጡ ኃጢአት አይሸተውም። ጌታ ሆይ እሸትሃለሁ ብትሉትም አትንካ ብትሉት ይነካቸዋል፣ ያቅፋቸዋል፣ በምህረቱ ይዳብሳቸዋል፣ በጸጋው ጸጋ ይሰጣቸዋል፣ ያከብራቸዋል፣ ከፍ ያደርጋቸዋል። ይህም ልጅ እንደዛ ነው የሆነው። ልጁ ልክ አባትየው መጥቶ ሲያቅፈው አለቀሰ ይላል። ቅድም ሳነብላችሁ አባቴ ሆይ እኔ ልጅ ልባል አይገባኝ ባሪያ ልሁን። አባትየው አይሰማውም። አባትየው ዝም ብሎ ይስመዋል። ናፍቆት ነበረ ልጁ። እግዚአብሔር እንደዚህ ነው፣ በጣም እናፍቀዋለን። በተለይ የጠፋችሁ ወንድምናቶቻችን ተናፍቁታላችሁ። ሁሌም እግዚአብሔር ሙልት እንድንለት ይፈልጋል። በቤቱ ጉድል ስንል እግዚአብሔር ይከፈዋል። ልጄ የት ሄደ ይላል። የዘመረው ልጄ፣ ያስቀደሰው ልጄ፣ የጸለየው ልጄ፣ የጾመው ልጄ የት ሄደች? ነጠላ ለብሳ ያየኋት ልጄ የት ሄደች ይላል። ይመለከተናል፣ ይጠብቀናል። ይህም አባት ልጁ ሲመጣ እንደዛ ነው። ከዛ ምን አለመሰላችሁ ልጁ ኧረ አባቴ እኔ እኮ በደለኛ ነኝ እኔ ባሪያ። አባትየው አይሰማውም። እንዲያርገህ እየነገርኩ እየመከርኩ አላለውም። አባትየው ምንም ፕሮፋይልም አላወጣ። አባትየው በቃ የልጁን መምጣት ነው የሚፈልገው። እግዚአብሔርም እንደዛ ነው። እኔ ዘማዊ ነኝ ጌታ ሆይ መጥቻለሁ ስትሉት ይቀበላችሁ። አንቺ ዘማ አልነበርሽ እንዴ አንቺ እንዲያን አይልም። እግዚአብሔር በቃ ይቀበላል። ከዛ መቀበል ብቻ አይደለም። ምን አለ ጌታ? አባትየው ምን አለ? በሉ ልጄ መጣ እኮ አለ። ልጄ ተገኘ፣ ጠፋው መጣ፣ በሉኑ እንደሰት። ጎረቤቶች ሁሉ ጠራ ይላል። ከዛስ ፍሪዳ፣ የሰባውን ፍሪዳ አረደለት፣ ቀለበት አርጉለታል፣ ገላውን እጠቡት አለ፣ አዲስ ልብስን አልብሱታል። ከዛ ምን አለ? የሞተው ልጄ ሕያው ሆናል። አልሞተም እኮ ሞተ ሲል ምን ማለት ነው? ከኔ ርቆ ከእግዚአብሔር መራቅ መሞት ስለሆነ ብዙዎቻችን እየኖርን እንዳይመስላችሁ ከኔ ጭምር ከእግዚአብሔር የራቀ ሰው ሞቷል። በቃ ዝም ብሎ ሰውነቱ ነው የሚንቀሳቀሰው በድኑ። ወይም የመቃብር ቦታ ታውቃላችሁ? የመቃብር ቦታ ያምራል፣ ከላይ ስታያር በጣም እኮ ያምራል። አሁን ብዙዎቻችን ላያችን ነው የሚያምረው፣ ውስጣችን ግን በስብሷል። ከእግዚአብሔር የራቀ ሰው ውስጡ የበሰበሰ ነው፣ ውስጡ በጣም የከረፋ ነው። ከእግዚአብሔር ርቋል። በቃ መቃብር በሉት። ሐውልቱ ያምራል፣ ዲዛይኑ ያምራል፣ ምናምኑ ያምራል፣ ውስጡ ግን የሞተ ሰው ነው ያለው። በቃ ከእግዚአብሔር መራቅ የሐውልት ኑሮ ነው የምንኖረው። ስለዚህ እግዚአብሔር ምን አረገ? ድግስ ደገሰ፣ ገላውን አጠበው፣ ቀለበት አረገለት፣ ጫማ አረገለት። ቀለበት የተባለ ቃል ኪዳን፣ በፍሪዳ የተባለ የክርስቶስ ክቡር ስጋው ክቡር ደሙ፣ አብ ልጁን ቤዛ አድርጎ ለእኛ ላከ። እውነተኛ በግ፣ የእግዚአብሔር በግ ኢየሱስ ክርስቶስ ታረደ ስለና ስለእናንተ። ለእኛ ተሰጠ ጌታ እንበላውን ጠጣው ዘንድ፣ ለልጁም ፍሪዳ አረደለት የተባለው ይህን ነው። እንግዲህ ለጠፋው ልጅ ኃጢአተኞች በደለኞች ስላለ ነው የእግዚአብሔር በግ የተባለው ኢየሱስ ክርስቶስ ታረደ እንበላውን ጠጣው ዘንድ። ልብስ የተባለ ጸጋ፣ ራቁቱን የነበረውን በስብሶ የነበረውን ሰውነቱን ገላውን ታጠበ የተባለው ንስሐ፣ በእንባ በንስሐ ልብስ አለበሰው ሲል ደግሞ ጸጋን ሰጠው፣ በጸጋ ጠራው ማለት ነው። ጎረቤቶቹ ሁሉ ጠራ ማለት ደግሞ በሰማይ ያሉ ቅዱሳን መላእክቱ ሁሉ ደሰቱ ጀመር ማለት ነው። ቤታ እኮ ዛሬ መጣች፣ ኪዲ እኮ ዛሬ መጣች፣ ኤልሻዳይ ዛሬ መጣች፣ አኬ ዛሬ መጣ ተብሎ በሰማይ ደስታ ይሆናል። አሁን ዛሬ የሚደረገው ደስታ እኛ እናውም እምነት የጎደለን ስለሆነ እንጂ በአሁኑ ሰዓት ሰራዊተ መላእክት በሰማይ ደስ ይላቸዋል፣ ቅዱሳን ደስ ይላቸዋል። እየዘመረን ይኸው የእግዚአብሔርን ቃል እየተናገረ አቤት በሰማይ ያለው ደስታ። አሁን እምነት ኖሮን ብናይ እንዲያው ያጓጉ በጣም ነበር ደስ የሚለው። ግን አሁን በሰማይ ትልቅ ደስታ ነው ያለው በእኛ እንደዚህ ተሰብስበን መማራችን መዘመራችን እና የጠፋው ልጅ ታሪክ የሁላችንም ታሪክ ነው የሚወክለው። ብዙዎችን ጠፍተናል፣ ይበቃናል። ብዙ አወራው፣ ብዙ አረዘምኩኝ። እግዚአብሔር ወደ ነበርንበት ወደ ቤቱ ወደ እቅፉ ይመልሰን፣ ያበርታን።
አዲሱን ልብስ ያልብሰን፣ አዲሱን ህይወት ይስጠን፣ አንደበታችንን ሁሉ በጸጋ ይሙላው፣ የትናንት ማንነታችን ይቀይርልን፣ የሰላም የፍቅር የበረከት የጸጋ ሰዎች ያድርገን። በርቱልን። በጣም ነው የምወዳችሁ። በእውነት በጣም ነው ደስ ያለኝ ከእናንተ ጋር ማሳለፌ። በጣም እድለኛ ነኝ በረከት እንዳገኝ ምክንያት ስለሆናችሁኝ። እግዚአብሔር ይስጥልኝ። በጣም በጣም ማርዝም ያለው ይቅር በሉኝ። እሺ ለሰላምታ እና ለመልእክት ገብቼ ቀረው እዚህ በጣም ነው ብታድርም ደስ ይለናል። አኬ እኮ አንድ መዝሙርማ ትዘምርልናለህ። መዝሙረ ያሬድ ሲያወጣ አንድ መዝሙር ዘምርልን። አኬ አንድ መዝሙር ዘምርልን። የሁሉ ትምህርት ተምረን አብረን እንዘምራለን። ምራኝና እኔ እዘምራለሁ። እሺ እንዘምርለታለን። ግን ሁላችሁም ኤልሹም ኪዱም ከስረም ያላችሁ አመስግኑት። ቃለ ሕይወት ያሰማልን። ፎሎ አድርጉትኝ ሁላችሁም እዚህ ውስጥ ያላችሁትና በጣም ነው የምናመሰግነው አክብረን ስለመጣ በድጋሚ እናመሰግናለን። በጣም ትልቅ ትምህርት ነው ያስተማርከን። እህታችንን ስለመከርክልንም እናመሰግናለን። አሜን። ራሴን ነው የመከርኩት። ኧረ ለእኔውም ነው ለራሴው ነው። እኔም አመሰግናቸዋለሁ በጣም በርቱልኝ። በቃ እናንተ ተጫዋቱ፣ እንገናኛለን። አኬ ቆይ አንድ መዝሙር ይዘምርልክ ነው እንዴ? ብዙ መዝሙር ድምፄም የባሰት ታስቀስቡ ነው። ቅድም እንትን ሲጽፉልህ ነበር ያሬዱ በብርሃኑ ተመላለስ መዝሙር አለ። እንደዛ መዝሙር አለ። ግን ጋራ ሌሊት ነው እንዳልከፍትላችሁ፣ በጣም ሌሊት ነው ጋራ። ከኔም እኮ ሌሊት እኮ ነው 2 PM 2:17 የት ነህ አኬ? ዳላስ ነህ አይደል? ቴክሳስ ለኛ ዳላስ ቴክሳስ ወይስ? ያው እዛው አካባቢ። እሺ ዳላስ ቴክሳስ ዳላስ ኤሪያ ነህ? ኦኬ ኦኬ ኦኬ። አይ መልካም። ጥሩ ስቴት ነው፣ ጥሩ ከተማ ነው። ጥሩ ከተማ ነው ወይ አኬ? እስቲ ስማ እየጠየቀ ነው። ጥሩ ከተማ ነው ወይ አኬ? አሪፍ ነው። እሺ እንቅልፍ መጥቷል እኮ አይ ቲንክ ሰዓቱን ዛሬማ አጋንንት ዷል። ዛሬ አጋንንት ከተማው መናገር አይፈልግም። አኬ አለ ለእኔ የተሻለ ነገር የሚለውን መዝሙር የመጨረሻ ክፈትልን እና አንተም እረፍት ታደርጋለህ። አልችልም ከአኬ ጋር ሄድሻዳይ እናት የት ናችሁ እናንተ ያላችሁት? እዛ አሜሪካ ናችሁ እናንተ? እኔ ካንሳስ ነው ያለሁት። ካንሳስ። ኦኬ። ኪዱ አይሻዳይም አሜሪካ ናት። አይሰማኝም እኮ የምትሉት። ኤልሹ ኢትዮጵያ ናት፣ ኪዱ ጀርመን ናት፣ ቤታ አሜሪካ ናት። ኦኬ 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 ኦኬ። አይ አሪፍ፣ የተለያየ ሰዓት ነው። መቼስ የሁላ ትምህርት ተምረን ኤልሹዬ ልዋሽ አልችልም። አሜሪካ ነች ልለባ አኪያ አታገኘውም እንዴ? አወቅከው አይደለ ያልኩህን መዝሙር እንትና ነው እንትና ይሻላል። ሰድቤና ርቀሽ ይሻላል። እሺ እሱ የፈለገውን አርግ ነው ሬሽ ለጥፈሽ ማምላክ አንቺ ተስመኝ። ልደት አለ እንደ እስቲ አንድ ቁጥር ጻፍልኝ። ልደት ወይ የኛ መምህራኖች የታች ካሉ እነሱ ላስተዋውቃችሁ። ባይዘው ወይ እሺ እስቲ ቆይ ካሉ እንደውም ይግቡና ንገረኝና አስገባለሁ። እሺ እኔ ማን እንዳላላወቅኩም እስቲ ቀለበት አምባር ይባል መምህር አላውቅም። ፈለጋ አለ። የት ጋር ነው ያሉት? እስቲ አንድ ቁጥር ጻፉልኝ። እሺ እንግዲህ አሮ ነው ኦኬ። እኔ አልታዩኝም። ፈለገ ዲያቆን ፈለገ ካሉ እና ልደትሻ ካላችሁ አንድ ቁጥር ጻፉልኝና ላስታውቃችሁ። ካልሆነ ግን በቃ መዝሙር ክፈትልንና ሰምተን